እንዴት አደራችሁ እንደምንላችሁ ተማሪዎች። ባለፈው ዲያርኪን ፔሪድ ራስ ተፈሪ አማካሪና ወራሽ፣ ዘውዲቱ እንደ ንግስት ኦር ክራውንድ አዝ ኢምፕረስ ያልነው ማለት ነው። የሱን ዘመን አይተናል። ፓወር ስትራግሉ ምን ያህል እንደነበረ አይተናል። በፕሮግሬሲቭ እና ወይም ተራማጅ በአማርኛው እና ትራዲሽናሊስት ባህላዊ በሚባሉት በዘውዲቱ በሚመራውና በራስ ተፈሪ መካከል የነበረ ነበር። ፋይናሊ አፍተር ዘ ባትል ኦፍ አንቺም ጉግሳ ወሌ የዘውዲቱ የቀድሞ ባለቤት ማለት ነው ኤክስ ሃዝባንድ ኦፍ ዘውዲቱ የነበረው እንደ ሞተ በሚቀጥለው ከሁለት ቀን በኋላ ይላል መጽሐፋችን ዋቴቨር ኢት ኢዝ ዘውዲቱ እንደሞተችና ኖቬምበር ላይ ራስ ተፈሪ ንጉሥ ኃይለ ሥላሴ ተብሎ እንደነገሰ አይተናል። ከዛ በኋላ የአውቶክራቲክ ሩሉን ማቆናጠጫ ነገር የ1931 ህገ መንግስት አለ፣ የሆለታ ሚሊተሪ አካዳሚ አለ፣ ዘኢምፔሪያል ቦዲጋርድ አለ። አጭር ጊዜ ነው የቆየው። ከዛ በኋላ በ1935 የጣሊያን ወረራ ይመጣል። የዛሬ ርዕሳችን እሱ ነው። እሱን ነው የምናየው። ፋሽስት ኢንቬዥን ኤንድ ሊበሬሽን ነው። ከ1935 እስከ 1941 ያለው ነው። ይህንን ነው ርዕሱን የምናየው ማለት ነው። ዘ ኤመርጀንስ ኦፍ አውቶክራሲ ኤንድ ኢታሊያን ሞቲቭስ ይላል። ሂስ ኮሮኔሽን ኦፍ 1930 ኢምፐረር ኃይለ ሥላሴ ስትሬንግዝ ሂስ ፓወር ባይ ቅድም ያልኳችሁ ነገር ነው። እንደ መግቢያ አድርጎ የተጠቀመበት ማለት ነው። 1931 ኮንስቲቱሽንን እንደ መግቢያ አድርጎ ስለተጠቀመበት ነው። ከ1930 እስከ 41 ያለውን ያልነው ማለት ነው። ስለዚህ የአውቶክራቲክ ሩቱን ማጠናከሪያ ስትሬንግዝኒንግ ማድረጊያ ማጠናከሪያ የ1931 ህገ መንግስት ነው። የ1931 ህገ መንግስት እንደ ህገ መንግስት በሀገራችን ለመጀመሪያ ጊዜ ነው። ኢትስ ጉድ። ዘሬስት ግን ሌጋል ቤዝ ነው ለአውቶክራቲክ ሩል ኦፍ ኃይለ ሥላሴ። የኃይለ ሥላሴን አውቶክራቲክ አገዛዝ ማጠናከሪያ ትልቁ መንገድ ህጋዊ መንገዱ እሱ ነው። ሁለተኛው ሞደርናይዝ ዘ ሚሊተሪ ባይ ስታብሊሽንግ ዘ ኢምፔሪያል ቦዲጋርድ 30 ኤንድ ሆለታ ሚሊተሪ አካዳሚ 34 35 ወረራው አለ። የሆለታ ሚሊተሪ አካዳሚዎች ወዲያው ነው የሚበተኑት ማለት ነው። ናው ወደ ወረራው ልንገባ ነው። ኢታሊያን ፋሺዝም አንደር ቤንቶ ሞሶሎኒ ኤንድ ዘ ፋሽስት ፓርቲ ኢታሊያን ሶት ቱ ላውንች የዋር ኦፍ አግሬሽን ቱ ቴክ ሪቬንጅ ፎር ሁሚሌቲንግ ዲፊት ኦፍ አት አድዋ 1896። አሁን በመጀመሪያ እንደ ኮዝ እንደ አንድ ምክንያት የምናየው ነገር ምንድን ነው? የኢታሊያን ወረራ በሁለት ሳይድ ነው ባይዘው። የ1935 ወረራ አንዱ ከኢታሊያን ሶማሌላንድ ኢን ዘ ሳውዝ፣ ሌላው ከኤርትራ ነው። አንዱ የቤንቶ ሞሶሎኒ ወይም የፋሽስት ፓርቲ በ1922 ወደ ስልጣን ከመጣ በኋላ ሞሶሎኒን በግልጽ ተናግሮታል። የአድዋን አሳፋሪ ሽንፈት መበቀል ነው። ይህን ለማድረግ ነው አንዱ ምክንያቱ አድዋ ነው ማለት ነው። በራሱ የአድዋን ሽንፈት መበቀል የሚለውን እንደ ምክንያት ነው የምንወስደው። እርግጥ ነው የጣሊያን የኤንሸንት ኢታሊያንስ ግሎሪን ወይም ሀያልነት ታላቅነት እመልሳለሁ ብሎ በንግግሩ መሃል ተናግሯል። የጣሊያን ቤንቶ ሞሶሎኒ ኦር የፋሽስት ፓርቲው መሪ የነበረው ሌላው ይሄን ነው ኤንሸንት ኢታሊያን ግሎሪ ይመልሳለን ብሎ መናገሩና የአድዋን ሽንፈት እንበቀላለን ማለቱ ነው። ለእኛ ግን የአድዋን ሽንፈት ለመበቀላቸው ነው አንደኛው ምክንያት ማለት ነው ኢትዮጵያን ሊወሩበት የቻሉት። ናው አሰላለፍ ነው የምናየው እዚህ ላይ የኢትዮጵያ አሰላለፍ፣ የጣሊያን አሰላለፍ። ኢታሊያን ትሩፕስ ክሮስድ ዘ መረብ ሪቨር ኦክቶበር 3 1935 ኢትዮጵያ ኢን ዘ ኖርዝ። እነዚህ ናቸው። ኖርዝ ሆኖ በዌስት፣ ኖርዝ ሆኖ በሴንተር፣ ኖርዝ ሆኖ በኢስት አለ። ከኤርትራ በተደረገ ወረራ የእኛን አሰላለፍ እነኝ ራስ ምሩ ኃይለ ሥላሴ ፎርስ እንደ አምባጉና አስካሪሶችን እንደውም በቃ ይሄ ነው በቃ ከኖርዙ ከነበሩት ግንባሮች የራስ ምሩ ነው የተሻለ መሸሽ እንኳን ቁም ነገር ሆኖ ከጣሊያን ጥቃት ለመሸሽ እንኳን ከተደረገ የሚያምር ሽሽት የተደረገው ይሄ ነው የእንደ አባጉናው። እንደውም ድልም አግኝቷል። አስካሪስ የጣሊያን ወታደር ከቅኝ ግዛት የተመለመሉ ኢታሊያን ኮሎኒያል ትሩፕስ እዚህ ጋር ይላል። የጣሊያን የቅኝ ግዛት ወታደሮች ሁም ዘይ ኮል ዘም ኦር አስካሪስ ተብለው የሚጠሩት ላይ ድል ያገኘ ነው። አዘ ሴም ታይም በዚሁ ላይ ምን ይገልጽላቸዋል መሰላችሁ? ኢትዮጵያውያኖች ለምን ተሸነፉ ከሚለው አንዱን ፋክተር ይገልጻል እዚህ ላይ። ኦልዞ ዘይ ፎት ዊዝ ካሬጅ ማለት ነው። በትልቅ ሞራል ቢዋጉም ኢትዮጵያን ፎርስ ላክ ኮኦርዲኔሽን አንዱ ምክንያት ለኢትዮጵያ መሸነፍ ኢን ዘ ኖርዝ ላክ ኦፍ ኮኦርዲኔሽን ማለት ነው። ሁለተኛው ዘ ኢኒሚ ዘ ኢታሊያንስ ማለት ነው። ሱፒሪየር ኢን ትሬኒንግ ኤንድ ኤር ፓወር አብሶሉት ነው። እንደውም ኤር ፓወሩ አብሶሉት ነው። ፍጹም የበላይ ነበሩ ጣሊያኖቹ። ስለዚህ ኮኦርዲኔሽን ማጣትና የጣሊያን ወታደር በደንብ ትሬን ያደረገ የኛ ነው ያቸው ናቸው። ራስ ምሩ ነው መሪው። ኢቨን ይሄ እንኳን የተሻለ ነው። ከሆለታ ሚሊተሪ አካዳሚ የመጀመሪያው ምሩቆች አንዱ ነው። ሁለተኛው ራስ ሙሉጌታ
ባትል ኦፍ አምባ አራዶም በጣሊያን ፎርስ ሩትድ ተደረጉ ይላል። ራሳቸው ራስ ሙሉጌታ ሂምሰልፍ ወዘዳይድ አምባ አራዶም ባትል ላይ ይሄ ሴንተር ነው። ሶሪ ኢንዘ ኢስተርን ፓርት ነው። ኢንዘ ኢስተርን ፓርት ነው። የአምባ አራዶም የራስ ሙሉጌታ መሪነት አት ኢስተርን ፓርት ነው። ሴንተሩ ራስ ካሳና ራስ ስዩም መንገሻ ናቸው። እናገኛቸዋለን። ይሄ ራስ ምሩ የሚመሩት በዌስት በኩል የነበረው በሽሬ እንደ አምባጉና ብሎ አሁን እዚህ ላይ የሚጠራው ማለት ነው። ዘፋይናል ድፊት የመጨረሻው ባትል ማይጨው ነው። ማርች ነው። ወይም ማይጨው ነው። ኢምፐረር ኃይለ ሥላሴ ኮማንደር ዘ ፎርስ ኦፍ የኢትዮጵያን ፎርስ የሚመሩት ራሳቸው ንጉሱ ናቸው። እና እዚህ ማይጨው ባትል ላይ የተገኘ አዲስ ኃይል ቢገኝ ዘ ኢምፔሪያል ቦዲጋርድ ነው። በት ስቲል ዊ አር አንኤብል ቱ ሬዚስት ዘ ኢታሊያንስ ጣሊያንን ለመከላከል አልቻልንም። ማይጨው ላይም ጣሊያኖቹ ድል አገኙ። ኤንድ ፋይናሊ ኦን ሜይ 5 ማርሻል ባዶጋሊዮ የጣሊያን ጦርን ከኖርዝ የሚመራው አዲስ አበባን ገብቶ አዲስ አበባን ተቆጣጠረ ነው የሚለው ዘ ፋይናል ባትል። ናው ዋት ሀፕንድ ቱ ኃይለ ሥላሴ? ኃይለ ሥላሴ ምን ሆኑ? ያ የባቡር ሀዲዱ ከጅቡቲ የመጣው ምስጋና ይግባውና በ1917 በፈረንጁ አቆጣጠር አዲስ አበባ ገብቷል። ባቡሩን ሀዲድ ተከትለው ወደ ሌግ ኦፍ ኔሽን ለማመልከት ሄዱ። ኃይለ ሥላሴ አፒልድ ቱ ዘ ሌግ ኦፍ ኔሽን በት ኢት ፕሮቫይድድ ፑር ሳፖርት ኖ ሳፖርት። እንዳውም ኑ ውረዱ ነው የተባሉት። ፑር ሳፖርት ብቻ ሳይሆን ኖ ሳፖርት። አዲስ አበባ ከገቡ በኋላ አዲስ አበባ ባዶጋሊዮ የሚመራው ከገባ በኋላ ከረጅም ጊዜ ካዘገዩ በኋላ ምንድን ነው የተወሰነው? ሌግ ኦፍ ኔሽን የወሰነው ሳንክሽን ምንድን ነው? ማዕቀብ። የምን ማዕቀብ? የጦር መሳሪያ በማና በማን? በኢትዮጵያና በጣሊያን ላይ ይላቸዋል። ናው አስተዳደሩን እንይ። የ5 ዓመቱን የፋሽስት አስተዳደር እንይ። ኢትዮጵያ፣ ኢታሊ፣ ሶማሌላንድ ኤንድ ኤርትራ ሶስቱ አንድ ላይ ተዋህደው ምን ተባለ ነው የሚለን? ኢታሊያን ኢስት አፍሪካን ኢምፓየር። ሌላ ቦታ ልታገኙ ትችላላችሁ። ኦሪየንታሎ ኢታሊያኖ ኢስት አፍሪካ ይላል። በጣሊያንኛ ኦሪየንታሎ ኢታሊያኖ ኢስት አፍሪካ ተብሎ ይጠራል። የጣሊያን ኢስት አፍሪካን ኢምፓየር ማለት ነው ባጭሩ። ሶስቱ አንድ ላይ ተዋህደው የኢታሊያን ኢስት አፍሪካን ኢምፓየር ነው የሚባሉት። 6 የአስተዳደር ማዕከሎች ነበሩት። የ6 የአስተዳደር ማዕከሎች የኢታሊያኖ ኢስት አፍሪካን ኢምፓየር ዋና ከተማ ካፒታል ሲቲ ወዝ አዲስ አበባ። 6ቱ የአስተዳደር ማዕከሎችን እንያቸው ማን እንደሆኑ። ነምበር 1 አስመራ፣ 2ኛው ጎንደር፣ 3ኛው አዲስ አበባ ራሱ ዘ ካፒታል ሲቲ ነው። ይሄ ነው ዋና ከተማው። 4ኛው ጅማ፣ 5ኛው ሐረር፣ 6ኛው የኢትዮጵያን ጅግጅጋ ጨምሮ ሞቃዲሾ ነው። እነዚህ 6ቱ የአስተዳደር ማዕከሎች ናቸው። 1 2 3 4 5 6 ማለት ነው። ኢትዮጵያን ኦጋዴን ወዝ ዩናይትድ ዊዝ ሶማሌላንድ ማለት ከሶማሌ ጋር ተቀላቅሎ ናው ግራዚያኒ ማሳከርን በአስተዳደሩ ዘመን የአስተዳደሩ ምን ይመስላል? ከተማ ማዕከል ያደረገ ነው። ወታደራዊ ነው። ሶስቱም ገዢዎች 3 ገዢዎች ገዝተውታል። የመጀመሪያው ባዶጋሊዮ፣ ከዛ ይኸው ግራዚያኒ፣ በመጨረሻ ዲአውስታ የሚባል 3 የአስተዳደሩ እንደራሴዎች ወይም ቫይስሮይስ ይባላሉ። ዘኢታሊያንስ ቫይስሮይስ አስተዳድረውታል ይሄን ግዛት። በመሀል የግራዚያኒ ማሳከር አለ። ግራዚያኒ ማሳከር ሆልሴል ኪሊንግ ነው፣ ጅምላ ጨፍጨፋ። ማርሻል ሩዶልፍ ግራዚያኒን የመግደል ሙከራ በሁለቱ በሞገስ አስገዶምና በአበራ ደቦች አዲስ አበባ ላይ ሙከራ በመደረጉ ምክንያት ይህን ተከትሎ 30,000 ሰው በ3 ቀን ነው tens of thousands of innocent civilians, particularly educated Ethiopians. Educated, not only educated, also young. ሌላው ደግሞ ዘኢትዮጵያን ኦርቶዶክስ ክለርጂ የኦርቶዶክስ መሪዎችም አብረው ተገለዋል። ደብረ ሊባኖስ አንዱ ነው። ደብረ ሊባኖስ የነበሩ 500 ያህል መነኮሳት በዚህ ግራዚያኒ ማሳከር ተገለዋል። ፓትሪዮቲክ ሬዚስተንስ 2 ፌዝ ነው ያለው። እሱን ከማየታችን በፊት ግን ያስተዳደሩ ምን ይመስል ነበር? ከተማ ማዕከል ያደረገ ነው። ወታደራዊ ነው። ሬሲስት ነው። የዘር መድሎ የተሞላበት ነው። እነዚህ አስተዳደሮች 3ቱ ገዢዎችን እንዳትረሷቸው። መጀመሪያ ባዶጋሊዮ አዲስ አበባ እንደተቆጣጠረው፣ ቀጥሎ ግራዚያኒ መግደል ሙከራ ከተደረገበት ከየካቲት 12 በእኛ አቆጣጠር ከፌብሩዋሪ 1937 በኋላ ደግሞ ዲአውስታ ዱክ ኦፍ አውስታ ማለት ነው የሚባል ሰውዬ መጥቷል። ፓትሪዮቲክ ሬዚስተንስ ሙቭመንት 2 ፌዝ ነው ያለው። አንዱ ኮንቬንሽናል ይኸው እዚህ ተጽፏል። ኮንቬንሽናል ማለት ፌስ ቱ ፌስ የማይጨው ቀጣይ የሆነ ይሄ ያለቀው ከሳውዝ ይመሩ የነበሩት እነ ራስ ደስታ ዳምጠው እነሱን ይዞ ከተገደለ በኋላ አቆመ ይላል።
ኤኒዌይ የመጀመሪያው ፌዝ ዘፈርስት ፌዝ ኮንቬንሽናል መሆኑን 2 ሙከራዎች አሉ። አንዱ አዲስ አበባ ነፃ ለማውጣት የተደረገ ከተለያየ ዳይሬክሽን የተደረገ ሙከራ ነበር። ሁለተኛው ጎሬላ ዋርፌር ነው። ሁለተኛው ፌዝ ኦን ዲስ ኮንቬንሽናል አንደኛው የራስ ደስታ በዚህ ፊት ለፊት በሚደረግ ጦርነት ማለት ነው። የራስ ደስታ ዳምጠው ከሳውዘርን የመጡት ኮንቬንሽናል ለማድረግ ሞክረው ነበር። ግን ራስ ደስታ ወዝ ካፕቸርድ አት ዘ ፕሌስ ጎጊቲ ኤንድ ኤክስኪዩትድ ኦር ሃንግድ ነው የሚለው ኤኒዌይ ኤክስኪዩትድ ኪልድ ሂም በቃ እሱን ገደሉት፣ አቆመ። ሁለተኛው የዚሁ የፈርስት ፌዝ ሁለተኛው ሙከራ አዲስ አበባን ከ4 ዳይሬክሽን የሩምታ ተኩስ ተኩሶ አዲስ አበባን ነፃ ለማውጣት የተደረገ ሙከራ ነው። ኖርዙ በሰላሌ በኩል አበራ ካሳና አስፋ ወሰን ካሳ የሚባሉ ኦን ዘ ኖርዝ ኢስት በደብረ ብርሃን መውጫ ማለት ነው ራስ አበበ አረጋይ፣ በሳውዘርን አዲስ አበባ ደጃዝማች ባልቻ ሳፎ፣ በጅማ መውጫ ዛማኑኤል የሚባሉ ነበሩ። ዋት ሀፕንድ ቱ ሂም ምን ሆኑ መጨረሻው የሚታወቅ ነገር ባይኖርም ይሄ የተደረገው ሙከራም ከሸፈ። የዚህ አስተባባሪ የነበሩት አቡነ ጴጥሮስ ነበሩ። እሳቸውም ተይዘው ተገደሉ። አቡነ ጴጥሮስ አበራ ካሳና አስፋ ወሰን ካሳ ወደ ጎጃም ሲሸሹ አንዱ ባንዳ ከነበረው ራስ ኃይሉ ተክለ ሃይማኖት እኔ ያስታርቃችኋለሁ ብለው ይዞ ለጣሊያን ሰጣቸው። እነሱ በጣሊያን እጅ ታረዱ። ራስ አበበ አረጋይም አልቻለም፣ ወደ ሸሹ። ደጃዝማች ባልቻ ሳፎ እየተዋጋ አሁን ባልቻ ሆስፒታል ተብሎ የተሰራበት ቦታ እጄን አልሰጥም ብሎ ሞተ። እነዚህ ሁለቱ ኮንቬንሽናል ናቸው፣ ፌስ ቱ ፌስ ናቸው። ሁለተኛው ዋተር ሼዱ ዲቫይዲንግ ላይኑ መለያው ደግሞ ማነው? የግራዚያኒ ማሳከር ነው። የመጀመሪያውን ፌዝ እና የሁለተኛው ፖስት ይኸው እዚህም ፖስት ይላቸዋል። ፖስት ማሳከር ነው። መለያው የግራዚያኒ ማሳከር ሆኖ ኔሽን ዋይድ ነው፣ አገር አቀፍ ነው። ሁለተኛው ጎሬላ ነው፣ ሽምቅ ነው። ገጠር ማዕከል ያደረገ የሽምቅ ውጊያ ነው። ሁለተኛው የአርበኝነት ንቅናቄው የጣሊያን አገዛዝ ይኸው እዚህ ይላቸዋል። ኮንፋይንድ ኢታሊያን ሩል ላርጅሊ ቱ ሜጀር አርባን ኤሪያስ ስለነበረ ገጠር ማዕከል ያደረገ የሽምቅ ውጊያ ነው። ሁለተኛው ናው ሃቪንግ ዲስ እና ይህንን ካወቅም በኋላ ፓትሪዮትስ ሴቶችንም ያጠቃልላል። የውስጥ አርበኞች አሉ፣ በፊት ለፊት የሚዋጉ አሉ። የመጀመሪያዎቹ ዘይ ፕሮቫይድ ሎጂስቲክስ ማለት ውሃ ይቀዳሉ፣ ጥይት ያቀርባሉ፣ ምግብ ይሰራሉ፣ ለምግብ ማብሰያ የሚሆን እንጨት ይሰበስባሉ፣ ተዋጊውን ያበረታታሉ። በዘፈን ሊዋጋ ፈራ ተባለ የሚለው ሪላክተንት ይለዋል መጽሐፋቸው። ሪላክተንት ሊዋጋ ፈራ ተባ የሚለውን ይሳደባሉ። እነዚህ በቀጥታ ከአርበኞቹ ጋር ያሉት ናቸው። ሁለተኛው ኢንቴሊጀንስ ናቸው። ኢነር ፓትሪዮትስ ይባላሉ። ውስጥ አርበኞች ይላቸዋል። እነሱ ደግሞ ኢንዋን ወይ ወረ ነዘር በአንድ በሌላ መንገድ ከጣሊያን ጋር የሚሰሩ ከተማ ውስጥ የሚኖሩ ናቸው። ዋት ዘይ ዲድ ዘይ ኮሌክት ኢንፎርሜሽን፣ ዘይ ኮሌክት አሙኔሽን የጦር መሳሪያ ማለት ነው። ዘይ ኮሌክት ሜዲሲን ዘን ዋት ዘይ ዲድ ዘይ ሴንድ ቱ ዘ ፓትሪዮትስ ለአርበኛው ይልኩለታል። ሁለተኛዎቹ እዚህ ውስጥ ያሉት የአርበኞች ሳይሆኑ ባንዳዎቹን ነው የምናነሳው። ኮላቦራተርስ በፈረንጅኛው፣ ባንዳ በአማርኛው። ዘይ አሲስትድ ኢታሊያንስ ጣሊያንን በመርዳት ላይ የተሰማሩ ናቸው። ኢትዮጵያን ሊበሬሽን ከማየታችን ፓትሪዮቶቹን በተመለከተ ማነው ኮላቦራተርስ ወይም ባንዳዎቹን በተመለከተ መጽሐፋችን የሚለው ጣሊያን ከፈጠረብን ችግር ይልቅ ለአርበኞቹ ማለት ነው ባንዳዎቹ የፈጠሩት ይበልጣል ይላል መጽሐፋችን። እና ባንዳዎቹ ቅድም የነገርኳችሁ ፊገራቲቭ የሚባሉት ወይም ዋነኛ የሚባሉት ራስ ኃይሉ ተክለ ሃይማኖት ናቸው። ዲፌክትድ ቱ ዘ ኢታሊያንስ በጣሊያን ሳይድ ሄዱ ሲባል አንድም ንጉሱን አኩርፈው ነው። በንጉሱ ሴንትራላይዜሽን ምክንያት ያኮረፉ ናቸው። ናው ዘ ዋር ኦፍ ሊበሬሽን ነው የምናየው። ኢትዮጵያ እንዴት ነፃ ወጣች? በ41 እስከ 1941 በሁለተኛው ዓለም ጦርነት ማለት ነው። ኢታሊ ኒውትራል ነበረች። በ41 ሂትለር ኦልሞስት ዘ ሆል ኦፍ ዩሮፕ ኤክሴፕት ሞስኮ ከራሻ ዋና ከተማ ሞስኮ እና ከኢንግላንድ ደግሞ ደሴት ዩኬ ከደሴቶቹ በስተቀር ሁሉንም የአውሮፓ አካባቢ ስለተቆጣጠረ ጣሊያን የድሉን ኬክ አብራ ለመቁረስ በጀርመን ሳይድ እንግሊዝና ፈረንሳይ ላይ ጦርነት አወጀች። በዚህ ጊዜ እንግሊዞች ኢትዮጵያን ነፃ ለማውጣት ወሰኑ። ከኢንተርናሽናል አይሶሌሽን ኢትዮጵያ እንድትላቀቅ ተደረገ ነው የሚለው መጽሐፋችን። አይሶሌት የተደረግነው መጀመሪያን ጣሊያንን በተቻለ መጠን ኢትዮጵያን መስዋዕት አድርጎ ማለት ነው። ጣሊያንን እንግሊዞችና ፈረንሳዮች በእነሱ ሳይድ ለማምጣት ከነበራቸው ምኞት የተነሳ ነው። በዚህ ምክንያት ነው ከዓለም ፖለቲካ ኦር ከኢንተርናሽናል አይሶሌት ተደርገን የነበረውና ውሳኔውንም ቅድም አይተናል።
አሁንም በ1941 እንግሊዝ ኢትዮጵያ ነፃ ለማውጣት ስትወስን ጣሊያን በጀርመን ሳይድ ሁለተኛው ዓለም ጦርነት ስትቀላቀል ለኢትዮጵያ ነፃነት ራስ ምታት ነስቷቸውም አይደለም። ቱ ቴል ዩ ፍራንክሊ ዘ ብሪቲሽ ፎርስ ኢን ኬንያ፣ ዘ ብሪቲሽ ፎርስ ኢን ሱዳን፣ ዘ ፍሬንች ፎርስ ኢን ጅቡቲ አደጋ ላይ ስለወደቀ ነው። የእንግሊዝ ፎርስ ዙሪያውን በኢትዮጵያ የሚገኙ የእንግሊዝ እና የፈረንሳይ ቅኝ ግዛቶች በሚገኙ ቦታዎች የእነዚህ ኃይሎች ስለነበሩ ለእነሱ አደጋ ስለተጋፈጠ ኦር ስለተጋረጠ ኦር ስለተጋለጠ ኢትዮጵያ ነፃ ለማውጣት ፈለጉ። ስለዚህ ሁለት ነው። እንዴት ነው ኢትዮጵያ ብሪቴን ላውንችድ አን ኦፌንሲቭ ፍሮም ሱዳን እና ከኬንያ ነው። ሁለተኛው ይኸው ኢትስ ኦን ኮሎኒስ የእሷን ቅኝ ግዛቶች ለመከላከል ነው የሚለው። ኢምፐረር ኃይለ ሥላሴ ሪተርንድ ፍሮም ኤግዛይል ኤንድ ኮማንድድ ዘ ጌዲዮን ፎርስ። የእንግሊዝ ፎርስ በዊንጌትና በሳንፎርድ የሚመራው ከኬንያ በኦሜድላ በኩል አቋርጦ ሲገባ ይሄ ፎርስ ንጉሱን ጨምሮ ምን ተብሎ ተጠራ? ጌዲዮን ፎርስ ተብሎ ተጠራ። አሁንም ከሱዳን ወደ ኤርትራ ላውንች የተደረገ አለ በጀነራል ፕሌት የሚመራ የእንግሊዝ ፎርስ ዘ ሊበሬትድ አስመራ። ሁለተኛው ከኬንያ የሚመራው ደግሞ ዘ ብሪቲሽ ፎርስ ሌድ ባይ አሌን ካኒንግሃም የሚመሩት ጦር ሊበሬትድ አዲስ አበባ ኦን ኤፕሪል ልክ በወሩ ኦር በዓመቱ በወሩ ካኒንግሃም ከገባ ማለት ነው። በ5 ሻርፕ ዓመት ሜይ 5 አይደል ባዴጓሌው የገባው ሜይ 5 1941 አዲስ አበባ ዋዝ ሊበሬትድ ኤንድ ዘ ኢምፐረር ኃይለ ሥላሴ ሪተርንድ ባክ ቱ አዲስ አበባ እንደማለት ነው። አሁን ባወራንባቸው ዙሪያዎች አንዳንድ ጥያቄዎች እንስራና የዛሬውን በዚህ እንጨርስ። ዩኒቱም ያልቃል። ጥያቄ አንድ ቁጥር ዋት ዋዝ ዘ ኪ ዲፕሎማቲክ ፌለር ኦከርድ ዌን ኢምፐረር ኃይለ ሥላሴ አፒልድ ቱ ዘ ሊግ ኦፍ ኔሽን ሪጋርዲንግ ዘ 1935 ኢንቬዥን። ኪ ዲፕሎማቲክ ፌለር ነው ጥያቄው። ዌን ኢምፐረር ኃይለ ሥላሴ አፒልድ ቱ ዘ ሊግ ኦፍ ኔሽንስ ሪጋርዲንግ ዘ 1935 ኢንቬዥን። ዘ ሊግ ፕሮቫይድድ ሚሊተሪ ሳፖርት መቼ ሰጠን? እንደውም ንውረዱ ብሎ ንጉሱን አወረዳቸው። ዘ ሊግ ኢምፖዝድ ሳንክሽን ኦን ቦዝ ኢትዮጵያ ኤንድ ኢታሊ። ዘ ሊግ ፎርማሊ ሪኮግናይዝ ዘ ኢታሊያን ኮሎኒ ኦፍ ኤርትራ። ዘ ሊግ ይሄን ነው። ዘ ሊግ ኢምፖዝድ ሳንክሽን ኦን ቦዝ ኢትዮጵያ ኤንድ ኢታሊ። ሳንክሽን ብቻ አይደለም፣ ቅድም ነግሬያቸዋለሁ። የወታደራዊ ጦር መሳሪያ ማዕቀብ ነው። 2 ዋት ኢቨንትስ ኦፊሻሊ ማርክድ ዘ ሽፍት ፍሮም ኮንቬንሽናል ፋይቲንግ ቱ ዋይድ ስፕሪድ ጎሬላ ዋርፌር ፌዝ 2 ዱሪንግ ዘ ፓትሪዮቲክ ሬዚስታንስ። የትኛው ነው መለያ ነው የሚላቸው? ቅድም ተናግሬያለሁ። ኮንቬንሽናል ከነበረው ፌስ ቱ ፌስ ተዋግቶ ጣሊያንን ወደ ጎሬላ ዋርፌር ገጠርን ማዕከል ያደረገ የሽምቅ ውጊያ እንዲካሄድ ያደረገው ኢቨንት የትኛው ነው ይላል። ማይጨው ነው ነው ወይ? ዘ ሰሬንደር ኦፍ ራስ ኃይሉ ተክለ ሃይማኖት ማሳከሩ ነው። ቅድም ብያለሁ። ዘ ፌብሩዋሪ 1937 ማሳከር ኦን ሲቪሊየንስ። who was the Italian fascist leader who sought revenge for the defeat of at Adwa by ordering the 1935 invasion of Ethiopia? ማን ነው ይህንን ኢትዮጵያ እንድትወረር የአድዋን ሽንፈት ለመበቀል የፈለገ የጣሊያን መሪ የትኛው ነው? በንግግሩ መሃል ያደረገ ኤ ማርሻል ባዶጋሊዮ፣ ቢ ማርሻል ሩዶልፍ ግራዚያኒ፣ ሲ ቤንቶ ሞሶሎኒ ይላል። እሱ ነው ብያለሁ። የጣሊያን ግሎሪ መልሳለሁ ብሎ የተናገረ። የዛሬ ትምህርት በዚህ አብቅቷል። በሚቀጥለው እስከምንገናኝ ሰላም ሁኑልኝ። ቴንኪው ቻው ባይ